የሀገርን ዳር ድንበር የሚጠብቅ ዘመናዊ ቴክኖሎጂ የታጠቀና በዲሲፕሊን የታነጸ አስተማማኝ የጸጥታና የመከላከያ አቅም መገንባት ኢኮኖሚያዊ ሉዓላዊነትን፣ ነጻነትንና ልማትን በማጎልበት ሀገርን ከነሙሉ ክብሯ አስጠብቆ ለማስቀጠል ከሚጠቀሱ ተግባራት መካከል አንዱ ነው። በየተሰለፈባቸው የጦር ግንባሮች ሁሉ የሀገርን ሉዓላዊነት እያስከበረ የሚገኘው የኢፌዴሪ መከላከያ ሰራዊትም ሰላምን ከማስፈን ባለፈ ለግብርና ልማቱ መስፋፋትም ሆነ የሰራዊቱን ኑሮ ከማሻሻል ባለፈ የሀገርን ኢኮኖሚያዊ አቅም በመገንባት ረገድ የራሱን ታሪካዊ አሻራ እያኖረ ይገኛል። በመከላከያ ሚኒስቴር ስር የግብርናውን ዘርፍ በበላይነት የሚመራ በሚኒስትር ዴታ ደረጃ መዋቅር ዘርግቶ ወደ ተግባር መገባቱና ተቋሙ ለሀገራዊ የምግብ ዋስትናና ለኢኮኖሚ ግንባታ የሰጠውን ትኩረት የሚያሳይ ትልቅ እርምጃ ነው። የሰራዊቱን የምግብ ፍላጎት ከማሟላት ባሻገርም የተለያዩ መገልገያ ቁሶችን በማምረት ውጤት እያስመዘገቡ ከሚገኙ የሰራዊት ክፍሎች መካከል የጦር ላይ ባለሌላ ማዕረግተኛ ማሰልጠኛ አንዱ ነው። ከማሰልጠን ጎን ለጎን አብረን የምናየው አንዱ ይሄ ስራ ነው። ይህን ስራ ስናደርግ ሰፊ መሬት አለ። ወደ 100 ሄክታር የሚሆን ያለማል ትምህርት ቤቱ አንደኛ አዝርቶች አሉ። ለምሳሌ በቆሎ፣ ሩዝ፣ ጤፍ፣ ሽምብራ። ሁለተኛ የጓሮ አትክልቶች አሉ። ቀይ ሽንኩርት አለ፣ ጥቅል ጎመን፣ አበሻ ጎመን እና ቲማቲም። እነዚህ ነገሮች በአትክልት ዙሪያ ላይ የሚሰሩ ነገሮች ናቸው። ሌላ ደግሞ ያው የከብት እርባታ አለ፣ የላሞች እርባታ፣ የፍየሎች እርባታ አለ። በዛም በተጎዳኝ ሌላ ደግሞ የንብ ማነብ ስራም አለን። በሌላ በኩል ቆሚ አትክልቶች አሉ ማለት ነው፣ እንደ ቡና እና ሙዝ። እንደ ተቋምም በተሰጠን አቅጣጫ መሰረት ሰልጣኙ በኑሮ ደስተኛ እንዲሆን አካባቢያችን ለእርሻ ምቹ በመሆኑ በርካታ ስራዎች ይሰራሉ። ያንን በመጠቀም ኑሮውን እየደገፍን እያስተካከልን የምንሄደው፣ በዛም አብዛኛው ሰራዊታችን ደስተኛ ነው። ለምሳሌ እርሻ እናመርታለን፣ ምርቶች አሉን፣ ፍራፍሬም አዝርቶችንም እነሱ እንጠቀማለን። ከገበያው ጋር ያለውን ገበያ እናይና በቅናሽ ዋጋ እንዲቀርብ ነው የምናደርገው። በቆሎ ይመረታል። ያ በቆሎ ተመርቶ በፋብሪካ ተሰርቶ ለሰራዊቱ ነው በቂንጬ መልክ የሚቀርበው። ሌሎችም ነገሮች ስንዴ ተመርቷል። ስንዴም ፋብሪካ ሄዶ ተፈጅቶ ለሰራዊቱ ነው አገልግሎት እየሰጠን ያለ ነው። እንደዚሁም ጤፍ ተመርቷል። ጤፍን በወታደራዊ መደብር በአነስተኛ ዋጋ ቦርዱ በተመነው መሰረት አገልግሎት እየሰጠን ነው። ከዛ በተጨማሪም ደግሞ ሩዝ ዘንድሮ ለመጀመሪያ ጊዜ አምርተናል። አሁን በሂደት ላይ ነው የሚገኘው። ከዚህ በተጨማሪ ደግሞ የተለያዩ የጓሮ አትክልቶችን እያመረትን ያለ ነው በቅናሽ ዋጋ ለሰራዊቱ፣ እንደዚሁም ምግብናቸውን በጋራ ለሚያደርጉ፣ ከዛም አልፎ ለአካባቢው ህብረተሰብ በተመጣጣኝ ዋጋ ከግቢያችን አልፎ ለአካባቢው ህብረተሰብ ገበያን በማረጋጋት ማሰልጠኛ ትምህርት ቤቱ ትልቅ ድርሻ አድርጓል። ቡና ከወረዳው ጋር በመነጋገር ምርጥ ዘር የሚባሉትን ከ500 እግር በላይ አለን በዘንድሮ ብቻ። ከዛ በፊት ደግሞ ከ2000 እግር በላይ ቡና አለን። ከብቶቹ የመጡት ከቦረና ናቸው። ቦረና በወቅቱ በጣም ኃይለኛ ዝናብ እጥረት ድርቅ ነበረና ዘራችሁ ሊጠፋ በደረሰበት ሰዓት ዘራችሁ እንዳይጠፋ ተብሎ አመራሩ ወስኖ ከዛ ሄደን ነው ገዝተን ያመጣናቸው። ወደ 39 ከብቶች ነው ያመጣናቸው። አሁን ከብቶቹ ተራብቶ አሁን ያያችሁ ደረጃ ደርሰዋል። በቁጥር ደረጃም ወደ 100 አካባቢ ደርሰዋል ማለት ነው። ከነጥጆቹም ትንንሾቹም ትልልቆቹም ሲደመር ከ39 ወደ 100 ደርሰዋል። ይሄን ያህል ደረጃ ደርሰዋል። አገልግሎታቸውም አንደኛ ያው ዘራቸው እንዳይጠፋ ስለተባለ በጣም ጥሩ ዘራቸው እየተራባ ነው። ሁለተኛ በቀናሽ ዋጋ ለአካባቢ ለዚህ ለግቢው ማህበረሰብ ወተት በተመጣጣኝ ዋጋ እየቀረበ ነው አለ። አሁን ወተት አለ፣ በእርሻ ዙሪያዎች ብዙ ነገሮች አሉና አሁን ወተት ለመውሰድ ነው የመጣሁት በዚህ በጠዋት ማለት ነውና ልጅ ስላለኝ ማለት ነው። እና እዚህ ጋር ምን እንደምታዩ ያው ወሮፋ ይዞ ፕሮግራም አለ የራሱ ማለት ነው። ጠዋት የሚወስዱ አሉ፣ ወደ ማታ የሚወስዱ አሉ ማለት ነው። በፕሮግራም ነው። የኔ ፕሮግራም አሁን ጠዋት ላይ ነው፣ ማታ አልመጣም ማለት ነው። ማታ ደግሞ የሚመጡ አሉና ከዋጋ አንጻርም በጣም ቅናሽ ነው። ድሮ ከዚህ ወጣ ብለን አለ ግብርና የሚባል ቦታ እዛ ነው የምንሄደው እና በጣም ስቃይ ነበር።
ከስራ አንጻርም ቶሎ ከዚህ ወስደው ወደ ስራ ከመመለስ ማለት ነውና አሁን ብዙ ሰው በጣም ተጠቃሚ ሆነናል ማለት ነው። ወተቱ በተለይ ወተቱ ለህፃናት ማለት ነውና በጣም ጥሩ ነው። ማሰልጠኛው የተለያዩ ሸቀጦችን በየሻለቃው በሚገኙ ሱቆች የሚያቀርብ ሲሆን በመዝናኛ ክበቦችም የተለያዩ አገልግሎቶችን ይሰጣል። ውሃ፣ ጁሶች፣ የተለያዩ ነገሮች ከአልኮል ነፃ የሆኑ ነገሮችን ሰልጣኞች አካባቢ ላይ እናቀርባለን። እንደዚሁም ደግሞ የጽዳት እቃዎችን እንደ ሳሙና፣ ኦሞ በተመጣጣኝ ዋጋ በጣም በቅናሽ ዋጋ በሚባል ደረጃ እያቀረብን ነው። ሌሎች ለአሰልጣኞችና ለስታፍ አባል ደግሞ እዚህና ታችኛው ክበብ ላይ በተመጣጣኝ ዋጋ ቦርዱ በተመነው ስራ አመራር ቦርድ አለ። በሱ በተመነው መሰረት አገልግሎት ነው እየሰጠን የምንገኘው። ከተማ ላይ አንድ ትልቅ ከተማ ላይ አለ የሚባል ምግብ እዚህ ጋር አለ። በርከት ያሉ ሹፌሮች ይመጣሉ ሰልጣኝ ለመውሰድ። እዛ ሳይዱ በቅናሽ ዋጋና በተመጣጣኝ ዋጋ አገልግሎት የሚያገኙበት ሁኔታ ነው ያለው። ውጤታማ ለመሆን ከተለያዩ ክፍሎች ጋር መጀመሪያ ከአካባቢ ከወረዳው ግብርና ጋር እየሰራን ያለ ነው። እንደዚሁ ከመከላከያ ግብርና ጋር በቅርበት ከመድኃኒት ጋር ከማዳበሪያ ጋር ከዘር ጋር ከተለያየ ነገሮች ጋር ከነሱ ጋር በቅርበት እየተነጋገርን እየሰራን ነው። ሁሉም ገብቶታል። ከሰልጣኝ ምልምል ጀምረ እስከ ትምህርት ቤቱ አዛዥ ድረስ ትኩረት ተሰጥቶት ሁሉም በንቃት እየሰራ ነው። እኛንም በየአካባቢያቸው ላይ የተለያዩ ነገሮች እየሰሩ ነው ያለው። ከመከላከያ ሰራዊት ፋውንዴሽን ትኩረት ተሰጥቶት ትራክተር በሁለት ጊዜ ክፍያ አምጥተናል። ትራክተር ብቻ ሳይሆን መከስከሻውም መስመር ማውጫው ሙሉ የተሟላ መፈልፈያም የበቆሎ መፈልፈያ አለን። ለ2019 ሰፊ እቅዶች አሉን። በሩዝ ምርትም በስንዴም በጤፍም በንም ማነብም 62 የንብ ቀፎ አለን። ለቀጣይ በርከት ያለ እዚህ አካባቢ ላይ እንጨት መሰንጠቅ ያለ ከነሱ ጋር ተነጋግረናል። ያንን የንብ ቀፎ በርከት አድርገን ሰፋ አድርገን ለመጀመር ነው። ዘርፈ ብዙ የሆኑ ችግር ፈች የሆኑ ስራዎችን እየቀጠልን ነው። የቁርስ ግብዓቶችን ሊሆን ይችላል፣ የእርድ የወተት እነዚህ ጥራጥሬዎችን በሙሉ መሄድ ያለብንን እየሄድን ነው። አሁንም እንደ ተቋም አቅጣጫው መቀጠል እንዳለብን ነው። ዘንድሮ የተሻለ እንሄዳለንና የየራሱ ሴክተሮች አሉት። ቢያንስ አንድ ሻለቃ ከአንድ ከግማሽና ከዛ በላይ ሄክታር አለው። ይቀጥላል። ይህን ስል ግን ስልጠናን በማይነካ መንገድ ነው። ለስልጠና ምንም ስንዝር የሆነች ነገር እንቅፋት በሌለው መንገድ እያስቀጠልን ነው የምንገኘው። በጦላይ ማሰልጠኛ ትምህርት ቤት ከግብርና ስራው በተጨማሪ ማሰልጠኛውንና ሰራዊቱን ተጠቃሚ የሚያደርጉ የእንጨትና የብረታ ብረት ስራዎችም እየተከናወኑ ነው። እንደምታዩት ይሄ እንጨትና ብረታ ብረት ወርክሾፓችን ነው። እዚህ ላይ የምንሰራው ሁለት ስራዎች አሉ። የብረታ ብረት አለ ለብቻ፣ የእንጨት ስራ ደግሞ እንደምታዩት ለብቻ አለ። እዚህ ጋር አሁን ለምሳሌ የእንጨት ብቻ ስናይ እንጨት በርካታ እንጨቶች ግቢ ውስጥ ዛፎች አሉ፣ ያረጁ ዛፎች። እነዚህ ዛፎች ቤትና ኤሌክትሪክ ላይ ስጋት የሆኑ ዛፎችን በመቁረጥ ከስር ሌላ ተክተን እነዚህን ወደ አገልግሎት ነው የምናዞራቸው። እንደምታዩቸው እዚህ ጋር ይመጣሉ፣ ይሰነጠቃሉ፣ የተለያዩ አገልግሎቶችን ይሰጣሉ። ለምሳሌ ለሰልጣኝ መቀመጫ አግዳሚ ወንበር፣ ጠረጴዛ፣ ለቢሮ ሸልፎች፣ እንዲሁም የተለያዩ ሳጥን፣ ቴሌቪዥን ማስቀመጫ፣ የተለያዩ ነገሮች የታዘዝነው ሁሉ እንሰራለን። ይህን ስንሰራ ግን አገልግሎት የምንሰጠው ለሰራዊቱና ለግቢ ማህበረሰብ ብቻ ነው እስካሁን እየሰጠን ያለ ነው። በብረታ ብረት በምናይበት ጊዜ ደግሞ በር፣ መስኮቶች፣ የተለያዩ ስራዎች እንሰራለን። ባለፈው አመት ያስመረቅ ነው ትምህርት ቤት አለ እዚህ ከግቢ ውጪ በር፣ መስኮት፣ የብረታ ብረት ስራ በእኛ ተሸፍኖ ነው። እንጨቶቹ የረጅም ጊዜ ያስቆጠሩ እድሜ ጠገብ ናቸው። ያ ማለት ደግሞ የጥራቱ ደረጃ በጣም ጠንካራ ነው ማለት ነው። እንጨት አይነቶችም የተለያዩ ናቸው። ዋንዛ አለ፣ ግራቢላ የሚባል አለ፣ የተለያዩ እንጨቶች አሉ። ግን እኛ አሁን እዚህ ጋር የምንሰራው ዋንዛና ግራቢላ ነው። ዋንዛ ለምሳሌ የምታዩት እጅግ ከ40 ዓመት በላይ የቆየ ዋንዛ ስለሆነ የምናመርተው ምርትም በዛው ልክ ጥራት ያለው ነው ማለት ነው። ለምሳሌ አልጋ አሁን እዚህ ጋር ታያላችሁ። ለሰራዊቱ ነው የምንሰራው፣ በአነስተኛ ዋጋ ነው የምናቀርበው ከውጪ በተሻለ። አልጋው በጣም ጠንካራ ጥራት ያለው የበሰለ እንጨት ነው። ለሰልጣኝም ጠረጴዛና አግዳሚ ወንበር ያልኩ ከነዚህ እንጨት የሚሰራ ስለሆነ ጥራት ደረጃው በጣም አስተማማኝና ለማየትም አገልግሎትም አንጻር በጣም ጥሩ የሆነ አገልግሎት ያለው ነው።
እዚህ ጋር እንደምትመለከቱት ማሽን አለ። በዚህ ማሽን የተለያዩ ግንዶችን በማምጣት ወይም በማስጠጋት በሰው ኃይልና በተሽከርካሪ በማስጠጋት የተለያዩ ነገሮችን እንሰራለን። ይቺ እንደምትመለከቷት አሁን የምትሰራው በሌላ ቦታ ነው። አጋጣሚ እኛ አይተን ሳምፕል ነው ዝም ብለን የሞከርናት ማለት ነው። በትረ መኮንን ነች። ይቺን በትረ መኮንን ይሰራል አይሰራም የሚለው ሙከራ እያካሄድን ያለ ነው። ተተሰራ አሁን ይሄን እየሰራን ለማቅረብ ራሱ እንችላለን ማለት ነው። ማለትም እንጨቶቹ ያው ዋንዛ ናቸው። ተዋንዛ ነው የምትሰራው። ሁኔታውን አይተን የሚያስኬድ ከሆነ በዚህ ሰርተን ለማቅረብ አሁን ይቺ እንደ ሳምፕል ነው የሰራናት ያለ ነው። ብረታ ብረት የሰራ ነው። በዚሁ በግቢ ውስጥ የወዳደቁትን በመሰብሰብ ለትምህርት ቤቱ በግዢ ቢገዛ ከፍተኛ ወጪ የሚያስወጣን የነበረውን እዚሁ በወዳደቀ ብረት በመሰብሰብ ለትምህርት ቤቱ ለሰልጣኝ ምልምል ምግብና ጠረጴዛዎች፣ ወንበሮች፣ አግዳሚ ወንበሮች ቢያንስ ወንበሮቹ 5 ሰው በሚይዙ ጠረጴዛዎቹ ደግሞ 10 ሰው የሚይዙ ጠረጴዛዎችን እዚህ በርከት ያሉ ጠረጴዛና ወንበሮችን ያው አሁን እንዳያችኋቸው ከጀርባም ያሉትን በነዛ መሰረት ሰርተን አዘጋጅተናል። ዝም አጠገባችን ለአልጋ ርብራብ የሚሆን አሁን በውጪ የአንድ አልጋ ርብራብ የሚገመተው 6000 ነው በውጪ ላይ ቢገዛ። እኛ ግን እዚሁ እኛው ራሳችን ስለምንሰራ በ4000 ብር ሂሳብ ይሄ ፍላጎት በብረት ይሰራልን ላለ ሰው አልጋ ሲያዝ በብረት አድርገን ጨምረን እንሰራለን። አይ በእንጨት ርብራብ ካለ ደግሞ በእንጨት ርብራብ ይሄንን እያዘጋጀን ከትምህርት ቤቱ ከወጪ እዚሁ ራስን በመቻል በሚለው ሂደት ስራ እየሰራን ያለ ነው። የኛ ወርክሾፕ አሁን በርካታ ሸልፎችን ሰርተን ለቢሮ አስረክበናል። ይሄ ማለት ወጪ ቆጣቢ ነው። ከበጀትም አንጻር ብዙ ነገር ማትረፍ ችለናል። በተለይ ይሄ አሁን ማሰልጠኛ ማዕከሉ ስታፍ እኛን ጨምሮ ዋና ስራችን ምንድነው? ለስልጠና ድጋፍ ማድረግ ነው። ለስልጠና ድጋፍ ከማድረግ አንጻር ደግሞ እነዚህ ቃለ መሃላ የምንፈጽምባቸው ለምረቃ በየጊዜው ምረቃ ሲኖር እንሰራለን። ይሄም ብቻ አይደለም፣ ሻሞላም እንሰራለን። የተለያዩ ነገሮች እነሱ በሚያዙ ሰዓት ላይ ጥቃቅን ነገሮች ሰርተን እንሰጣቸዋለን። ምክንያቱም ከውጪ በገንዘብ የሚገዙ ናቸው፣ ግን እዚሁ ሰርተን እናስረክባለን። ብዙ ያልገለጽናቸው ሌሎችም ስላሉ፣ ስለዚህ ቀጥታ በሰፊው ወደ ስራ ስንገባ ግን እነዚህ ነገሮች ወደ ገንዘብ ቀይረን ተቋሙ የሚጠቀምበት ሁኔታ ለመፍጠር ነው እየተንቀሳቀስን ያለ ነው። የገዛውት አልጋ ልክ እንደዚህ አይነት ነው። የዚህ የአልጋው ወይም የእቃው ጥራት ከሌሎች ከገበያ አንጻር ከፍተኛ ልዩነት አለው። ኦሪጂናል ማቴሪያል ናቸው የሚጠቀሙት። ሁለተኛ የውስጥ አቅምን በመጠቀም ነው ትምህርት ቤቱ የሚሰራው። ከዚህ አንግል በጥሩ ሁኔታ ነው ተሰርቶ እኛ አገልግሎት ስንጠቀም ነበር ነው። የገዛነው ዋጋም ወደ 22000 ብር በሚገመት ገዝተን ለቤተሰቦቻችን ተጠቃሚ አድርገናል። ይህ አልጋ እንግዲህ ወይም ይሄ ማቴሪያል ውጭ ቢሆን 35 ከዛ በላይም ሊሆን ይችላል። ምክንያቱም ኦሪጂናል ማቴሪያል ስለሆነ ውጭ በአሁኑ ገበያ ሂደት እጅግ ከፍተኛ የዋጋ ንረት ጋር ተያይዞ 35 እስከ 40 ድረስ ይወስዳል። ይሄንን ሲቪል ማህበረሰቡም ተጠቃሚ ነው። እዚህ ያለው የራሳችን የመከላከያ ተቋም ውስጥ ያሉ አገልግሎት ሰጪ አካላት አመራርም የታች አካልም ጭምር ተጠቃሚ መሆናቸውን በግልጽ ለመንገር ይፈልጋለሁ፣ በልበ ሙሉነት ማለት ነው። እዚህ የተመደቡ አካላትና አመራር ለዚህ ሙያ ፊት ያላቸው ናቸው። በትርጉም በቁም ነገር የሚሰሩ አመራሮች ናቸው። ስለዚህ ለተማሪዎች ለአመራሮች የሚሰጡት ፋይዳ እጅግ በጣም መሆኑን ሊገልጽላችሁ ይወዳል። ያው ወታደር ባለበት ነው የሚያገለግለው። ሁሉም በተሰለፈበት ታገለገለ የሀገር ፍቅሩን ወይም አገልግሎትን ይወጣል ማለት ነው። እኛ ከዚህ ቀደም ያው ግንባር ነበርኩ። በስራ ምክንያት ወደዚህ መጥቼ እዚህ ቦታ ገብቻለሁ። ባለህበት ተሰራ ሁሉም ጀግና ነው። የተሰጠህን ስራ መዋጣት ያስፈልጋል። እዚህ ጋር የምንሰራው ተፈቃቅረን ምን ብለን ነው በቃ አንተ እንደዚህን ስራ አንተ እንደዚህን ስራ፣ ሁሉም የታዘዘውን ይሰራል። ሁላችንም ደግሞ የሚያስፈልገን ነገር እየጠየቅን ስራዎችን እናከናውናለን ማለት ነው። እኔ ስወጣ ከቤቴ አገርና ሕዝብን አገለግላለሁ የሚል እንጂ ይሄ ሙያ አገኘዋለሁ ወይም ለምዳለሁ ብዬም አይደለም የወጣሁት። ነገር ግን ከወጣሁ በኋላ
የምሰራው ስራ ብዙ ስራዎችን እንሰራለን። ሙያ ትለምዳለህ። ከሁሉም በላይ በርከት ያለ ሙያዎችን እኔ እንደ ግሌ ሲሄድ ያሉ ሙያዎችን በርከት ያለ ሙያዎችን ለምጃለሁ። በብየዳም ዘርፍ ለምጃለሁ። በእንጨት ውጤቶችም ለምጃለሁ። በተለያየ ሙያዎች እዚህ ውስጥ ብሔር ብሔረሰቦች እንዳለን ሁሉ ብሔር ብሔረሰብ የሆነ ሙያ እንዳለ ነው የምወስደው። አሁንም አለ። የበለጠ ነገር ሙያ ትልቅ ነገር ከአንድ ዓላማ ወደ 2-3 ሙያ ይዘህ እንደምትጓዝ ነው የራሴ ሀሳቤና የወሰድኩት። ተመልካቾቻችን በጦር ላይ ባለሌላ ማዕረግተኛ ማሰልጠኛ የሰራዊቱን ተጠቃሚነት ለማረጋገጥ በግብርና በእንጨትና ብረታ ብረት ሥራዎች እየተከናወኑ ያሉ ተግባራትን የተመለከተው ዝግጅታችን በዚሁ ተጠናቋል። ሰላም።